ሳምሪ ኪችን ተከታታዮች ደህና ናችሁ? እንዴት ናችሁ? ዛሬ ኩኪስ ልንሰራ ነው። አብረን ይሄ የገበታ ቅቤ ያለፈው ራሴ የሰራሁት ማለት ነው። እንደዚህ ሆኗል። ከዛ ምን እናደርጋለን? ነጭ ሽንኩርት የተፈጨ ማለት ነው። ደረቁ ማለት ነው። ይሄ ደርቆ የሚፈጨው አለ እሱ። ሄል፣ ቁንዶ በርበሬ፣ ጨው፣ ከዛ ኪሪ ማለት ነው የኛ። ከዛ ካለም ከሌለ አስፈላጊ አይደለም። ይሄው ክሪዎቹ እንደዚህ እናደርጋቸዋለን ማለት ነው። ሻኒ ማለት ነው። ማር ለምን ስኳር ስለማይገባበት ያጨው ስለሆነ ትንሽ ግን አንድ ማንኪያ ይሄኛው ማለት ነው ማስተርድ። ይሄ ሰናፍጭ ነው ያሉት መሰለኝ ነው የማደርገው እኔ ማለት ነው። በፍርኖ ዱቄት ነው የሚሆነው፣ ግን ያው እንደዛ ፈልጌ ነው። ግን እናንተ ፍርኖ ዱቄት ማድረግ ትችላላችሁ። ዋናው ፍርኖ ዱቄት ነው። እጄ ታጥቤ መጣሁ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን እንደዚህ ዱቄት የምናደርግበት እያየን ነው መሆን ያለበት። ለምን በኋላ ውሃዬ ዘይቴ ምናምን ስለማይጨመር እያየን እንደዚህ አሁን ይሄው እንደዚህ ሆነ ማለት ነው። ይሄ እንደዚህ ለስለስ ማለት አለበት። ይሄው እንደዚህ ለስለስ። ከዛ በሚፈልገው ነገር ሰው ማድረግ ይችላል ማለት ነው። አሁን የተለያዩ ነገሮች አሁን እኔ ዱቄቱ ስንዴ ዱቄት ስለሆነ ለከለር አይመችም። ፓፕሪካ ላይ በርበሬ ማለት ነው። ፓፕሪካው ይሄ የማያቃጥል ነው። ይሄኛው እኔ ትንሽ በርበሬ ትንሽ አረኩ ማለት ነው። ይሄ ሚጥሚጣ እዚህ ጋር ትንሽ የማቃጠል ስሜት እንዲሰማ ማለት ነው። ከዛ እንደዚህ ማለት ነው። ይሄ ኦሊቭ ይሄ ለፒዛ የምናደርገው ጥቁር አላ ጥቁሩ ዘይቱን ይሄ ኦሊቭ ጥቁሩ ይሄ ክብ እያደረግን ለፒዛ የምናደርገው ነው። ትንሽ ዘይት አድርጌ ፈጨሁት። ይሄ ነው። እናንተ እርድ ምናምን የተለያየ ነገር ማድረግ ትችላላችሁ። ይሄ ጥቁር ስለሆነ አብሮ እንትን አያደርግልኝም ብዬ ነው። ከዛ ምን እናደርገዋለን?
ከዛ እንደዚህ ያደርጋችሁ ሸፍኑት። ለምን እንዳይደርቅብን። ከዛ ይሄኛው ትንሽ ዱቄት አያችሁ ብዙ ልዩነት የለውም። ይሄ የስንዴ የፍርኖ ዱቄት አሁን ነጭ ስለሆነ ምንም አይነት ከለር ቢደረግ ይለያል ማለት ደግሞ በርበሬው ሳህን ላይ ባደርገው ለምን ይሄን ያኛው እንዳይበላሽብኝ ያው እንደዚህ ሆነ ማለት ነው። ያው እንደነገርኳችሁ ብዙ ልዩነት አይኖራቸውም። እንደዚህ እቺ ደግሞ እናደርጋለን። ወሽኛዋ ምንም ያላረኩላት ማለት ነው። ምንም አላረኩም ከላይ ስለምናረግበት በኋላ ማንሳት እንዳያቅተኝ ብዬ ነው በወረቀት ያረኩት እንዲመቸኝ ወደዛ ወደ ሰሃን ብዬ ነውና እንደዚህ ሆነ ማለት ነው። እንደዚህ ሆነ ማለት ነው። አሁን ምን እናደርጋለን? ምንም እንትን የሚያሰጋ ነገር አይደለም። እንደዚህ ማንሳት ይቻላል፣ ግን እያነሳው ምናምን ከማደርግ ብዬ ነው እንጂ ምንም የሚቆራረስ ምናምን አይደለም። እዛ እንደዚህ አስተካክለን ከሳህኑ ልክ ስለሚሆን ነው እና ከዛ እንደዚህ ካደረግን በኋላ አሁን እዚህ ጋር ምን አደርጋለሁ መሰላችሁ? ይሄው እንቁላል ውሃው ብቻ አስኳሉ ትቼ ውሃው ብቻ ማለት ነው። እንደዚህ ትንሽ አደርገውና አሁን እንደዚህ ቀባሁት ማለት ነው። ከዛ እዚህ ጋር ኦሪጋኖ አለኝ፣ ሰሊጥ አለኝ። እዚህ ጋር ሰሊጥ
ወደዚህ ወደ ሪጓንና ወደ ጥቁር አዝሙድ እንደዚህ ከዛ ይሄኛው ይሄ የዱባ ፍሬ የሚመስለው የዱባ ፍሬ ነው የሚሆነው ይሄኛው ማለት ነው። ከዛ ሎዝ እንትን አድርጌው ማለት ነው። ሎዝ ቀጥቅጬው ከዛ ይሄ እንደዚህ አድርገን ወዴት እናደርጋለን? ይሄኛው ኪያሲድ ትንሽ አብሮ በከላይ ትንሽ ከዛ ቶሎ ብለን እዚህ ጋር እንዲያጣብቅልን ነው እንትን ያደረግስ ማለት ነው። ለጤና ጥሩ ነው። እንትን ማለት ስኳር የበዛበት ምናምን ከሚሆን እነዚህ ክንቢላበት ጥሩ ነው። ቺያ ትንሽ ይሄ እንደዚህ እንትን እንዲልልን ነው። እንቁላሉ ለዚህ ነው የሚጠቅመው ማለት ነው፣ ለማጣበቅ። እናንተ ያላችሁ ሎዙ ምን ለምን ማድረግ ይቻላል? ምን እናደርጋለን? በኋላ መቁረስ ስለማይመች አሁን እንትን ቅርጽ ቢወጣበት ጥሩ ነው ማለት ነው። ናሰው ለሰው የሚቀርብበት እንትኑ ሳይዙ እያየን ማለት ነው። እንዳይበዛ እንዳያንስበትም ከዚህ ይሄኛው ይሆናል ማለት ነው። ከዛ ምን እናደርጋለን? ስለቆራረስኩት ቀስ ብለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ እናደርጋለን ማለት ነው። አሁን እንደዚህ ብሎ ወደ ኦቨን ይገባል ማለት ነው። ከኦቨን ሲወጣ እንገናኛለን ማለት ነው። አሁን ወደ ውድ ቤተሰቦች አሁን
ይሄንን ምንም የሌለው ማለት ነው ኖርማሉ ምንም ያላረግንበት ምን እናደርጋለን? እንደዚህ ያደረግን እንደዚህ ያደረግን እንደዚህ የተለያየ አይነት እያደረጋችሁ እንደዚህ ከዛ ወደ እንቁላል ከዛ ዲዛይን የተለያየ ነገር ያደረግን ማለት ነው። ይሄ ምንም የሌለው ባዶው ነው። ይሄ በርበሬ ያደረግንበት ይሄ ኦሊቭ ያደረግንበት አይደለም። ይሄ ብቻው ነው። ከዛ ምን እናደርጋለን? ይሄ ኦቾሎኒው ነው ፈጭቸው ማለት ነው። ቀጥቅጨው ከዛ ወደ እንቁላሉ እንደዚህ ቅርጽ የተለያየ ቅርጽ እያወጣን ወዴት እናስገባለን? ወደዚህ ከዛ እንደዚህ እያደረግን አንድ ላሳያችሁና እንላለን ማለት ነው። ለምን እንዳይተልቅ ኖርማል ቢሆን ጥሩ ነው። እንደዚህ ከዛ ከፈለግንም እንደዚህ አድርገን እንደዚህ 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 አሁን ጨርሰን እንገናኝ ማለት ነው። የኦሊቭ ኦይል ማለት ነው እንትኑ የፒዛ የሚደረገውን ያልኳችሁ ከትፌ እንትን ብዬ ነው ፈጭቼው ነው ትንሽ ያልኳችሁ እሱ ማለት ነው። እሱ ደግሞ አብረን እናያለን ማለት ነው። ሁለት ቦታ ቆርጠውና እንደዚህ ቆይልኝ። ከዛ ይሄ ከዛ እንደዚህ አድርገን እንደዚህ ያደረግን ማለት ነው። ከዛ እንደዚህ ያደረግን ትንሽ ስለሆነ እንደዚህ ጥቅልል እናደርገዋለን። እንደዚህ
እንደዚህ ስስ ስለሆነ ይኸው እንደዚህ እንደዚህ ዚግዛግ እያደረጋችሁ ዚግዛግ እያደረጋችሁ ስስ መሆን አለበት። ከዛ እንደዚህ ያደርግን ማለት ነው። እንደዚህ ማዕዘን እንትን ሲል ነው የሚሄድልን ለኛ ማለት ነው። ከዛ ትንሽ ከፊት ወደፊት እንደዚህ አድርጋችሁ እንደ ክሮሳንት እንትን ነው ዲዛይኑ ማለት ነው። እንደ ክሮሳንት እንደዚህ ማለት ነው። እንደዚህ ያደርግን እንደዚህ ይኸው ከዛ እቃ ላይ እናደርገውና እንቁላል ማለት ነው። ትንሽ እንደዚህ ትንሽ ብቻ ከዛ ምን እናደርጋለን? ይሄኛው እንትኑን ማለት ነው ይሄ የምንቀባው ለምንድን ነው? እንዲሰው ነው እንጂ ዝም ብለን ካረግነው እንትን አያደርገውም ማለት ነው። ከዚህ ሌላ ነገር ብታረጉ ጥሩ ነው። ያው እንዳይልብን ብዬ እንዲለጠፍ ነው ያደረኩት ማለት ነው። ይሄኛው እንደዚህ ኦኬ። ይሄው እንደዚህ እንደፈለጋችሁ እናንተ ማለት ነው። ከዛ ይሄው ለዙ ማለት ነው። ይሄኛው አንዷ እንደዚህ አንዷ የተላጠችው እንደዚህ በቃ የተለያየ እናንተ ያላችሁ ሰው በቤቱ ነው ያለው። ሌላም ነገር ማድረግ ይቻላል። ግዴታ እንትን አይደለም ማለት ነው። እንደዚህ ከዛ ለዞ እንደዚህ ልጥፍ ለምን እንቁላሉ ለዛ ነው የሚጠቅመው ማለት ነው። እንደዚህ ያደረግን ከዛ ወደ ሳህናችን እናደርጋለን ማለት ነው። ስንጨርስ ደግሞ እንገናኝ። እቺ ቀረችን ማለት ነው። የኦሊቬው ማለት ነው። ከፈለግን ይሄ እንደዚህ አድርገን
ወደዚህ እናረጋትና ይሄ እንደዚህ አድርገን ምን እናረጋለን? ከዛ ይሄ እንደዚህ ሆነ የመጨረሻዋ ማለት ነው። ከዛ እንደዚህ አድርገን ለምን በኋላ ራሱ እንደዛ ብሎ ነው የሚቆየው። እርሾ ቤክ ፓውደር ምናምን ስለሌለው በዛ ባለበት ብቻ ነው ማድረግ የሚችለው እንጂ መጨመርም መቀነስም አይችልም። ስለዚህ እንደዚህ አድርጋችሁ እንትን ካረጋችሁ እዛው ተከፍሎ ነው የሚቆያችሁ ማለት ነው። ስለዚህ በኋላ መታገል አያስፈልግም ማለት ነው ማለት ነው። ከዛ ምን እናደርጋለን? የውሃው እንቁላሉ ማለት ነው። እንቁላሉ እንደዚህ እናደርገውና ከዛ ምን እናደርጋለን? ቺዝ ማለት ነው። ከሌለም ምንም ችግር የለውም። አጋጣሚ ካልነበረባችሁ ቤት ውስጥ ከሌላችሁ ይሄ ተልባ ምናምን ማድረግ ነው። ከዛ ሺያ ማለት ነው። ከላይ ይሄ ከሌላችሁ ይሄ ካልነበራችሁ ቤት ውስጥ ይሄኛው እንትኑ ተልባ ብቻ ዝም ብሎ አይታመስም። ራሱ ስለሚበስል ማለት ነው። አሁን ኦቭን ውስጥ ይገባል። ከኦቭኖች ሁሉም ሲወጡ እንገናኝ። አብራችን ቆዩ ቤተሰቦች። ይኸው እንደዚህ ሆነ ደረሰልን፣ ወጣ ጨርሰናል ከኦቭን። አሁን ደግሞ አቅርበን እንገናኝ ማለት ነው። አብራችን ቆዩ ውዴ ሳምሪ ኪችን ተከታታዮች። ይኸው እንደዚህ ሆኖ ደረሰ። ይኸው እንደዚህ ሆነልን። ሞክሩት፣ ትወዱታላችሁ። ለጤናም ጥሩ ነው። ለምን ስኳርም የለውም። አንደኛ ስንዴ ስለሆነ ችግር የለውም። እናንተ በፍርኖ ዱቄትም ማድረግ ትችላላችሁ። ውበትም ያለው እሱ ነው። ግን ለጤና ግን ይሻላል ትንሽ ብዬ ነው እንጂ። ስለዚህ ይኸውት እንደዚህ ሆነልናል ማለት ነው። ይኸውት እናንተ በተለያየ አይነት እንትን ማድረግ ትችላላችሁ። ችግር የለውም። ይሄም እንደዛ ያው በጣም ነው የሚጣፍጠው። ይሄ ደግሞ ለየት ይላል። በቃ እንደዚህ ድርቅ ብሎ በጣም አልደረቀም። ይሄ ከቺ ጋር ከተልባው ጋር አሁን ከሽከሽ ሲል በጣም ጣዕም አለው እንትን አለው ነው። ይሄው ይሄ ቀመስ ነው። ይሄ ደግሞ ይሄው እዩት፣ በቃ በጣም እዩት። ይሄንን ማለት ነው
ይሄ ደግሞ ንቅመሰው። ወይ ዋው ነው እውነት። ዋው 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 ልዩ ነው። እናንተ የተለያየ ይሄ ሰሊጥ፣ ጥቁር አዝሙድ፣ ለውዝ እንደዛ የተለያየ አይነት እያደረጋችሁ እንትን በሉት ማለት ነው። በጣም ቆንጆ ነው። ይሄ አሁን በቃ ምንም ስስ ነው። ይሄው በዚህም እንደዛ ይሄም ያው ለውዝ ያደረኩበት ያው እንደዛ ነው። ይሄም በሌላ አይነት አድርጌው ነው። ይሄ ድርቅ ብሎ ኮሽኮሽ ነው የሚለው። በጣም በእንትን ልስስ ያለው ማለት ብሎ ስስ ሆኖ ኮሽኮሽ የሚል እንትን ያለውና ቆንጆ ነው። ይጣፍጣል። ሞክሩት፣ ትወዱታላችሁ። ይሄም ሁሉም ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ። ስለምትከታተሉኝ አመሰግናለሁ። አስተያየት ስለምትሰጡኝ አመሰግናለሁ። ሰላማችሁ ይብዛ። ቻው